አእምሮን የሚያጠራ ስብዕናን የሚያጠራ አስደናቂ ብርሃን ያለው መጽሐፍ ወርዶ ሲያበቃ ለም የኩን الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة አንድ ሊያደርገን መጥቶ ሲያበቃ ህዝብ እየተለያየ ነው። ለምን? በረሱልና በሪሳላ መምጣት አማካኝነት ህዝብ ከጥመት ነፃ ወጥቷል፣ ከጨለማ ወደሚደነቅ ብርሃን ተገኝቷል። አንዳንድ ጊዜ አስደናቂ በሚሆንበት በሚያስገርም ሁኔታ እነዛ ሰዎች ከነበሩበት ጥሜት በበለጠ ጥሜት ውስጥ ተዘፍቀን ነበር። ቢቃወሙት ቢገፉት ካሉበት የስብዕና ቆሻሻ መውጣት ካልቻሉ የበይና ችግር አይደለም፣ የሰው ችግር ነው፣ የኛ ችግር ነው። በከፊሉ አምነን በከፊሉ የምንተው ከሆነ هذا ኩፍር በአላህ አያቶች መካር ነው። በይና ሰውን ይነጣጥላል እንዴ? በይና ሰውን ይለያያል እንዴ? የሰው ልጅ ያልተማረው ነገር ቢኖር ሁሌም እላለሁ ከሰው ልጅ ታሪክ ለምንድን ነው ምን ለያየው? ለምን ተለያየ? አህለል ኪታቦች ለምን ተለያዩ? አላህ ይበይን፣ አላህ ቁርአን ውስጥ ያብራራል። ከዚህ አደጋ እኛ እንድንድን ከአደጋው እንድንጠነቀቅ እንደ ትውልድ እንዳንበተን አላህ ያብራራል። ይቀየራል። የዛሬ 50 ዓመት ነውር የነበረ ነገር ዛሬ ኖርማል እንደውም አታካብዱ ነው ይባላል። ወቁሉ ሊናስ ለሰዎች በመልካም ተናገሩ፣ ስትናገሩ በመልካም ተናገር ይላል አላህ። ፍጹም ፍትሃዊ ነው። ቁርአን አያት ሙበይናት ብቻ አይደለም። ቁርአን ብርሃን ነው፣ ራሱ ብርሃን። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. يقول الله تبارك وتعالى في سورة البينة بعد أن أقول بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة البينة سورة عظيمة وجميلة من سور القرآن الكريم. قرآن استكالو one of such magnificent, powerful and beautiful surah. Very precise, very short, በጣም አጭር ሱራ ናት። ግን በውስጡ ያዘችው መልእክት እጅግ በጣም ጥልቅ ነው። ሱረቱል በይና ውብ ከሆኑ ሱራዎች መካከል አንዷ ናት። ለምን እንደሆነ አላውቅም። ፐርሰናሊ ሱረቱል በይና ህፃናቶች ሲቀሯት የተለየ ስሜት ይፈጥርብኛል። ትራይት ሞክሩት እናንተ። ሱረቱል በይናን ህፃናቶች ሲቀሩት ኢቭን ህፃናቶች ራሱ ከሱረቱል በይና ጋር very special attachment ያላቸው ይመስለኛል። በልጅነታችሁ እናንተ አታችመንት ነበራችሁ ወይ? አሮን ነው። ግን ሱረቱል በይና በህፃናት አንደበት ስትቀራ it has a very different touch ለየት ያለ touch እንዳላት ይሰማኛል። መልካም ሙቀዲማ لهذه السورة المباركة እንደተለመደው አንድ ሱራ ስንቀርብ አፕሮች ስናደርግ መጀመሪያ መግቢያ ነው፣ ኢንትሮዳክሽን ነው የምንሰጠው። የሱረቱል በይና ኢንትሮዳክሽን እንጀምራለን። ኢንትሮዳክሽን የምንጀምረው ከሱራዋ ስያሜ ትርጓሜ እንነሳለን። ሱረት አልበይና። በእርግጥ ሱረቱል በይና በርካታ ስያሜዎች አሏት፣ በኋላ ላይ እንመጣበታለን። ሱረቱል በይና هذه السورة المباركة نزلت في مكة በመካ የወረደች ሱራ ናት። 8 አያቶች በውስጡ የያዘች ናት። ከቋንቋዊ ትርጓሜ linguistical definition ከቋንቋዊ ትርጓሜ እንነሳለን። አዲስ ለሆናችሁ ተማሪዎች ማንኛውንም ሱራ አፕሮች ስናደርግ በሲራ የቁርአን ጥናት ማዕከል ውስጥ ከምታገኙ ትምህርት መካከል አንዱ ማንኛውንም ሱራ አፕሮች ስናደርግ አያቶችን አፕሮች ስናደርግ የመጀመሪያ የምንነሳው ከቋንቋዊ ትርጓሜ ነው። አላህ መጽሐፉን እንድንረዳበት ያደረገው አንዱ መንገድ ያቀረበልን ሜቶዶሎጂ ወይም ደግሞ ፊሎሶፊ ሊሳነን አረብይን ሙቢን ግልጽ የሆነውን አረብኛ ቋንቋ ማወቅ ነው። ኢና አንዘልናሁ ቁርአንን አረብያን ለዓለኩም ተዕቂሉን። So deeply understand እንድታደርጉት ሪቪሌሽንን መለኮታዊ መገለጥ አንዱ ቱል መሳሪያ ምንድነው ብሎናል? ሊሳነን አረብይን ሙቢን ግልጽ የሆነው የአረብኛ ቋንቋ። ስለዚህ በይና من حيث اللغة العربية أو لسان العربية from the linguistical definition እንነሳለን። በይና ማለት ምን ማለት እንደሆነ
በየነ ስሮ ቃሉ በየነ ዩበይኑ በየነ ማለት በየነ የምታውቁት በየነ አይደለም እናንተ ሰፈር ያለው በየነ ክላሪፋይ ያደረገ ማለት ነው በየነ he made things clear ነገሮችን ያብራራ ማለት ነው በየነ so فعل ماضي ነው past tense ነው ዩበይኑ ክላሪፋይ ያደርጋል will clarify ለእናንተ ያብራራላችሁ ለምሳሌ ቁርአን ውስጥ ዩበይኑ ለኩሙል አያት ይላል ለእናንተ አላህ አያቶችን ምን ያደርጋል ተብይን ያደርጋል ክላሪፋይ ያደርጋል ኦኬ so yubayyin fa'il mudari ነው continuously ያለ ማቋረጥ አብራራ yubayyin clarify ያደርጋል ነገርን ያብራራል በየና ሲሆን የተብራራ ማለት ነው በየነ yubayyinu ተብይን በየና ሲሆን የተብራራ ማለት ነው so ሱረቱል በይና የተብራራ ሱራ ማለት ነው ሱረት አልበይና ቁርአን ውስጥ በይናት የሚል ቃል ታገኛላችሁ አይደል አያቲን በይናቲን አያቲን በይናት ማለት አያቶቹ ክላሪፋይ የሆኑ አያቶቹ የተብራሩ አንቀጾቹ የተብራሩ ማለት ነው አያት በይናት لكن في القرآن الكريم البينة باللام التعريف نورت البينة لا يوجد في القرآن الكريم إلا في سورة البينة لهذه السبب هذه السورة سميت سورة البينة قرآن ውስጥ بلام التعريف አብራራለሁ እሺ በላም التعريف البينة የሚል ያለው ሱረቱ البينة ውስጥ ብቻና ብቻ በይናት موجود في القرآن الكريم በይናት በብዙ ቁጥር البينة ማለት ግን the clarify the clear evidence better to say the clear evidence ግልጹ ማስረጃ ይወላችሁ ግልጹ ማስረጃ ካልኩኝ ማስረጃ ይታወቃል አይታወቅም ይታወቃል ግልጹ ማስረጃ ካልኩኝ ምሳሌ በእንግሊዘኛ ቋንቋ ላይ ዴፊኒት እና ኢንዴፊኒት አርቲክል ይባላል አይደል ባጭር ቋንቋ ዘና ኤ ለምሳሌ the boy is coming ልጁ እየመጣ ነው ካልኳችሁ እናውቃለን አናውቀው በጋራ የምናውቀው ነው ስሙ አይጠቀስ እንጂ the boy is coming okay the storm is coming ማዕበሉ እየመጣ ነው so already ስለ ማዕበሉ ምን አለ ማለት ነው ኢንፎርሜሽን አለ ማለት a boy is standing outside ውጪ ሰው ቆሟል someone is standing ወይ ደግሞ a boy is standing outside a boy ካልኩኝ a boy አይታወቅም የሆነ ልጅ ነው የቆመው so ቼክ ማድረግ አለብን ወተን ልክ እንደዚሁ በአረበኛ ቋንቋ አል ካለው ላመት ታሪፍ ካለው ነገሩ ምንድነው ማለት ነው ማዕሩፍ ነው የሚታወቅ ነው ነገሩ የሚታወቅ ነው ለዛ ነው ለም يكن الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة አይደል የሚለው ይሄ አልበይና ምንድነው እኩል ይሆናል አልበይና እኩል ይሆናል ረሱሉ ሚነላህ የትሉ ሱሑፈን ጠሐራ ስለዚህ አልበይና ምንድነው ማለት ነው ማዕሩፍ ነው it is something known ነው የሚታወቅ ነው so የሚታወቅ ስለሆነ አልበይና ዴፊኒሽኑ ከሱረት አልበይና አንፃር ምንድነው ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ so ግልጽ ለማድረግ የፈለኩት ነገር ምንድነው አልበይና በሚል ባላመት ታሪፍ የተገለጸ ሱረቱል በይና ውስጥ ብቻ ነው የሚገኘው so በይና ምንድነው ወይም በይና ማለት ከሱረቱል በይና አንፃር ከሄድን አሁን ሁለተኛ ዴፊኒሽን አለን ማለት ነው ባይዘው አልበይና the clear evidence ግልጹ ማስረጃ the manifest proof የተገለጠው የሆነ ማስረጃ በይና ባይዘው የሚገለጥ መሆን መቻል አለበት ስተት የማያውቀው እውነት ማለት ነው በይና ስተት የማያውቀው እውነት so ቋንቋዊ ትርጓሜ ነው ሁሉ ጊዜ ምን ብለናል ከቋንቋዊ ትርጓሜ ካየን በኋላ ኮንቴክስቹዋል ዴፊኒሽን የሚባል ነገር አለ ሁለተኛ ላይ ኖታችሁ ላይ የለም ጻፉልኝ ኮንቴክስቹዋል ዴፊኒሽን አሁን እናንተ ነው የምትነግሩኝ አውዳዊ ትርጓሜ ኮንቴክስቹዋል ዴፊኒሽን ለበይና ከሱረቱል በይና ሰጡኝ ብላችሁ ምን እንደምትሰጡኝ ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ ግን በይና ማለት ኖርማሊ በይና ማለት ግን ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ ማለት ነው አረብ ቁረይሾች ለመጀመሪያ ጊዜ በይና የሚለውን ቃል ሲሰሙ የሚያስቡት ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ ነው ወይስ በይና ማለት ክላሪፋይ የሆነ
የተብራራ ነገር ማለት ነው። የቱን የሚረዱት? የተብራራ ቋንቋዊ ነው። ቋንቋዊ ትርጓሜ አልበይና የነበረው እነሱ የሚያውቁት ነገርን ግልጽ ማድረግ ግልጽ የሆነው ማስረጃ በኮንቴክስቹዋል ዴፊኒሽን ሲመጣ ቁርአን ውስጥ ምን ሆነዋል? ረሱሉ ሚነላሂ የትሉ ሱሑፈን ሙጠህሐራ። ግልጽ ነው። ቋንቋዊ ትርጓሜ አለ፣ ኮንቴክስቹዋል ዴፊኒሽን አለ። ኖታችሁ ላይ የለም። ምሳሌ ልስጣችሁ። ካፊር የሚለው ቃል የመካ ሙሽሪኮች ካፊር የሚለው ቃል ቁርአን ከመውረዱ በፊት ያውቁታል አያውቁትም? ካፊር የሚለውን ቃሉ ያውቁታል። ካፊር እኮ አረበኛ ነው አይደል? አረበኛ ነው። ካፊር የሚለውን ቃል ያውቁታል። ግን ካፊር የሚለውን ቃል የሚያውቁት እነሱ በምንድን ነው? ፊክረት ሪሳለት ሰማ መለኮታዊ መገለጥ መጥቶለት ሲያበቃ ረሱሉ ሚነላህ የትሉ ሱሑፈን ሙጠህሐራ መጥቶ ሲያበቃ ረሱልና ሪሳላ ተገኝተው ሲያበቁ ረሱልና ሪሳላን ኢንካር ያደረገ ካፊር ተብሎ ይጠራል የሚል ትርጓሜ ያላቸው እነሱ የላቸውም። ለምን? ላ ዩጀድ ረሱል ወላ ዩጀድ الرسالة الرسالة ميلم من ميلم رسول ميلم بنسو የሚያውቁት ካፊር ማለት ነው ካፊር ቢማና الذي يستر شيئا የሆነ ነገር የሚደብቅ بعد المعرفة ካወቀ በኋላ የሆነ ነገር የሚደብቅ ምን ይባላል? ካፊር ተብሎ ይጠራል። ለዛ ነው ቁርአን ወለማ جاءهم ለነሱ መለኮታዊ መገለጥ በሚመጣላቸው ጊዜ ረሱል በመጣላቸው ጊዜ ከፈሩ ቢሂ ይላል፣ ካዱበት ይላል። ምን ማለት ነው ከፈሩ ቢሂ? بعد المعرفة ካወቁ በኋላ ረሱሉ ሚነላህ የትሉ ሱሑፈን ሙጠህሐራ በይና መሆኑን ካወቁ በኋላ እነሱ ምን ያደረጉት? ወየኽቱሙነ አልሐቅ እውነትም ያደርጉታል ይደብቃሉ። የዚህ ጊዜ ዩስቢሑ ማዛ ካፊራን ምን ተብሎ ይጠራል? ካፊር ተብሎ ይጠራል። ቁርአን ምን ያደረገ ማለት ነው? ቋንቋዊ የሆነው ሊንጉስቲካል ዴፊኒሽን በአረቦቹ መካከል የሚታወቀውን ቋንቋ ሙስጠላሃ ወሰደውና ቴርሚኖሎጂውን ምን ያደረገው? ሙስጠላሃ ቁርአን እያደረገው። ቁርአን ከወረደ በኋላ ካፊር የሚለውን ቃል የመካ ሙሽሪኮች የሚረዱት ምን በሚል ነው? ረሱሉ ሚነላህ የትሉ ሱሑፈን ሙጠህሐራ መጥቶለት አልቀበልም ያለ ምን ተብሎ ይጠራል? ካፊር ተብሎ ይጠራል። አገኛችሁ ነው? ግልጽ ነው። ኮንቴክስቹዋል ዴፊኒሽን ኢት ማተርስ ላት ለማለት ፈልጌ ነው። ከቋንቋዊ ትርጓሜ ባሻገር በኮንቴክስት ውስጥ ሊተላለፍ የፈለገው መልእክት ምን ማለት ነው የሚለው ማወቅ ያስፈልጋል። አንድ ምሳሌ ልጨምርላችሁ ኖታችሁ ላይ ነው። ቁርአን እንደዚህ ይላል። አሁን ካፊር ምን ማለት እንደሆነ ተስማምተናል አይደል? አንደኛ ካፊር በቋንቋ ደረጃ ሰተረ፣ ገጣ፣ ከፈረ ሶስቱም አንድ አይነት ነው። to cover something ማለት ነው። አንድ ነገር መሸፈን ምን ይባላል? ካፊር ያሰኛል። ኦኬ ካፊር ማለት በቋንቋ ደረጃ ይሄ ነው። እሺ በኮንቴክስቹዋል ደረጃ በቁርአን መነጽር ደግሞ ምንድነው ብለናል? ካፊር ማለት ሪሳላ መጥቶለት ሪሳላውን ምን ያደረገ ነው? ሪጀክት ያደረገ ነው። ኦኬ እንደዛ ከሆነ ሌላ አሁን ካፊር የሚለው ቃል አፈ ቢልባጢል ዩእሚኑነ ወቢኒዕመቲላሂ የክፉሩን በአላህ ጸጋ የክፉሩን ይላል። ምን ማለት ነው በአላህ ጸጋ የክፉሩን? እናንተ ነገሩኛ። በአላህ ጸጋ የክፉሩ ማለት ነው አለማመስገን። ስለዚህ ጸጋ ተሰጥቶት ጸጋ የማያመሰግን ምን ተብሎ ይጠራል? ካፊር ይባላል። ምን ማለት ነው ካፊር ነው ማለት? የጌታ ጸጋ በሱ ላይ ተውሎለት ሲያበቃ ለጸጋው ምን መሆን ነበረበት? አመስጋኝ መሆን ነበረበት። የአመስጋኝ ተቃራኒው ምንድነው ማለት ነው? ካፊር ነው። ምን ማለት ነው የአመስጋኝ ተቃራኒ ካፊር ነው? አመስጋኝነት ወይም ደግሞ ውለታ ሲዋልል ውለታው ሊወልድ የሚገባው ነገር ምንድነው? ማመስገን ነው። ማመስገን ነው ማለት ተደርጎልኛል ብሎ ማመን ነው አይደል? ተደርጎልኛል ብሎ ማመን ነው። አልተደረገልኝም ብሎ ማመን ደግሞ ከሃዲ ያሰኘዋል። አላመስጋኝ የሚለውን ቃል ቁርአን ምን ብሎ ሰደው? ካፊር አፈ ቢልባጢል ዩእሚኑነ ወቢኒዕመቲላሂ የክፉሩን። ወቢኒዕመቲላሂ የክፉሩን አለዚ የክፉር ቢኒዕመቲላህ በአላህ ጸጋ የክፉርና አለዚ የክፉር ረሱሉ ሚነላህ የትሉ ሱሑፈን ሙጠህሐራ መጥቶለት አንድ ነው? አንድ አይደለም። ረሱሉ ሚነላህ የትሉ ሱሑፈን ሙጠህሐራ ሪሳላ መጥቶለት በሪሳላ የክፉር እና በጌታ ጸጋ የካደ ሁለቱ እኩል ነው እንዴ? አንድ አይደለም። ምንም እንኳን ቃሉ ምን ቢሆንም ተመሳሳይ ቢሆንም ኮንቴክስት ማተርስ ላት ምላችሁ ለዚህ ነው። ግልጽ ነው ሐሳቤ? ሂስቶሪካል ባክግራውንድ ታሪካዊ ዳራ የአላህ መልእክተኛ አለይሂ ሰላቱ ወሰላም ከመላካቸው በፊት መለኮታዊ መገለጥ ቁርአን የመካን ምድር ከመጎብኘቱ በፊት የመካ ህዝቦች የነበሩበት ጽልመት ከፍተኛ ነበር። አረቦቹ ጣዖት አምላኪያን ነበሩ። አረቦቹ ድንጋዮችን፣ ዛፎችን፣ ፀሐይና ጨረቃን የሚያመልኩ በጨለማና በጥመት ውስጥ ለዘመናት የቆዩ
የሰው ልጅ ክብር የወደቀበት ሞራሊቲ የሞራሊቲ ዝቅጠት ሞራል ክራይሲስ የገጠማቸው ማህበረሰብ ነበሩ እንደ ማህበረሰብ ቁርአን ይህንን ሲገልጸው ኖታችሁ ላይ የለም ሱረቱ ጁምዓ ምዕራፍ 62 ቁጥር 2 ይጻፍልኝ ሱረቱ ጁምዓ ምዕራፍ 62 ቁጥር 2 ይህንን እውነታ እንዲህ ይለዋል هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين هو الذي بعث في الأميين رسولا منهم ارسلوا بعث في الأميين أميين بهونو ማህበረሰብ ውስጥ መልእክተኛን ያስነሳ የዚህ መልእክተኛ ሚና ምንድነው አንደኛ የትሉ عليهم آياته ግልጽ የሆኑ የጌታን አያቶች ያነብላቸዋል ويزكيهم እነዚህ ግልጽ የሆኑ የጌታ አያቶች ሲያነብላቸው አያቶቹ እነርሱን ያጸዳቸዋል ከምንድነው የሚያጸዳቸው ቅድም ካልነው የሞራል ዝቅጠት ቅድም ካልነው ጨለማ ድቅድቅ ጨለማ የሚያወጣቸው ከቆሸሹበት የስብዕና ማንነት የሚያነጻ የትሉ عليهم آياته ويزكيهم ويعلمهم الكتاب ህግና ስርዓትን ያስተምራቸዋል والحكمة ጥበብንም ልክ እንደዚሁ وإن كانوا ልበል وإن كانوا من قبل ከዚህ በፊት وإن كانوا من قبل ከዚህ በፊት ነበሩ they have been كانوا they have been وإن كانوا من قبل ከዚህ በፊት ነበሩ ይላል لفي دلال مبين ግልጽ በሆነ ጥመት ውስጥ لفي دلال مبين دلال እንደ ባህር አድርጎ ሳለውና እዚህ የጥመት ባህር ውስጥ ተዘፍቀው ነበር ቅድም ብለናል የሞራሊቲ ክራይሲስ የስብዕና ዝቅጠት ውስጥ ምን ሆኖ ነበር ብለናል ተዘፍቀው አላልንም ሞራሊቲ ክራይሲስ ውስጥ ነበር وإن كانوا من قبل لفي دلال مبين ያ ማለት لفي دلال مبين ነበሩ ምን ከመምጣቱ በፊት رسول من الله يتلو صحفا مطهرة ማስረጃ هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين በመጣው መለኮታዊ መገለጥ አማካኝነት በመጣው بمجيء الرسول والرسالة በረሱልና በሪሳላ መምጣት አማካኝነት ህዝብ ከጥመት ነፃ ወጥቷል ከጨለማ ወደሚደነቅ ብርሃን ተገኝቷል መለኮታዊ መገለጥ ከመምጣቱ በፊት ግን በሌላ አባባል በይና ከመምጣቱ በፊት ህዝብ ምን ውስጥ ነበር አይደል للاسف الشديد የሚያሳዝነው نحن بعد المجيء الرسالة እኛ የሚያሳዝነው መልእክተኛው ከመጡ በኋላ አለይሂ ሰላቱ ወሰለም መለኮታዊ መገለጥ ከመጣ በኋላ አንዳንድ ጊዜ አስደናቂ በሚሆንበት በሚያስገርም ሁኔታ እነዛ ሰዎች ከነበሩበት ጥሜት በበለጠ ጥሜት ውስጥ ተዘፍቀን እንገኛለን the only solution ብቸኛው መድኃኒት ብቸኛው መዳኛ መንገድ ምንድነው አለን هو الذي بعث في الأميين رسولا منهم رسول يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة كذا وإن كانوا من قبل لفي ضلال مبين كذا ضلال مبين من ያደርጋል ያስወጣል እናም አረቦቹ የነበሩበት ሁኔታ they were immersed in moral crisis moral crisis ውስጥ ነበሩ ከፍጥራ ተቃራኒ በሆነ ህይወት ውስጥ ነበር የሚኖሩት ለዛ ነው ቁርአን ሱረቱል ተጋቡን ላይ ሱረቱ ተጋቡ ምዕራፍ 64 ቁጥር 8 ላይ ኖታችሁ ላይ አለ فآمنوا بالله ግብዣ ያቀርባል በአላህ እመኑ ይላል فآمنوا بالله ورسوله በመልእክተኛው والنور الذي أنزلنا እናንተ ንገሩኝ والنور الذي أنزلنا እኛ ባወረድነው ብርሃን እመኑ ይላል እኛ ያወረድነው ብርሃን የሚለው ማንን ነው ቁርአን በይና ብቻ አይደለም ቁርአን አያት ሙበይናት ብቻ አይደለም ቁርአን ብርሃን ነው ራሱ ብርሃን ባይዘው ብርሃን ወረደ ይባላል እኮ ብርሃን ወረደ ይባላል ግን አላህ ምን አለው والنور الذي أنزلنا ያወረድነው ብርሃን ነው ይሄ በዚህ ብርሃን አማካኝነት ሰዎች ከምን ይወጣሉ ማለት ነው ከድቅድቅ from deep darkness ከድቅድቅ ጨለማ ከጥልቁ ጨለማ ካስተሳሰብ ጨለማ
ነፃ የሚወጡበት ወደ ብርሃን የሚወጡበት ብቸኛው ብርሃን ቁርአን ነው። ፈአሚኑ ቢላሂ ወረሱሊሂ ወኑሪ ለዚ አንዘልና ወላሁ ቢማ ተዕመሉነ ኸቢር። ሊልአሰፍ ሸዲድ እነዚህን አያቶች ለምንድን ነው ያነሳሁት? ተጋቡንና ሱረቱ ጁምዓን ለምንድን ነው ያመጣሁት? ሱረቱ ጁምዓ ምዕራፍ 62 ቁጥር 2 እና ተጋቡን ነው ያነሳሁት። ለምንድን ነው? ከበይና ጋር ምንድን ነው የሚያገናኘው? ብርሃን መጥቶ ሲያበቃ ወዩዘኪም ተዝኪያ የሚሰጥ ተዝኪየተን ንፉስ ነፍስን የሚያጠራ አእምሮን የሚያጠራ ስብዕናን የሚያጠራ አስደናቂ ብርሃን ያለው መጽሐፍ ወርዶ ሲያበቃ ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة እነዛ ከመጽሐፍቱ ባልተቤቶችና ከሙሽሪኮች ከሃዲ የሆኑት ከመጽሐፉ ባልተቤቶች ከሃዲ የሆኑትና ከሙሽሪኮቹ በይና ግልጽ የሆነው በይና ብርሃናማ የሆነው በይና ነፃ የሚያወጣው በይና ህይወት የሚሰጠው በይና ግልጽ የሆነው በይና ከመጣላቸውም በኋላ ከነበሩበት ጥመትና ክደት የሚላቀቁ አልነበሩም። ከአንኑ አልአያ ተጉል للأسف الشديد unfortunately ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ መጥቶ ሲያበቃ unfortunately እነዚህ ሰዎች ከነበሩበት ጥሜት ምንም ይሆኑ አይደለም የሚላቀቁ አይደለም። የመጀመሪያው አያ it is expressing the state, the situation they were in. እነዚህ ሰዎች ከመጽሐፉ ባልተቤቶች የካዱና ከሙሽሪኮቹ የነበሩበትን ሁኔታ የምትገልጽ አያ ናት። የመጀመሪያዋ የሱረቱል በይና አያ ዛሬም ሊደንቀን አይገባም። ሰዎች አያት በይናት ዋዲሃት ቃጢዓት የሆኑ አያቶች እየተነበበላቸው ቢቃወሙት ቢገፉት ካሉበት የስብዕና ቆሻሻ መውጣት ካልቻሉ የበይና ችግር አይደለም፣ የሰው ችግር ነው፣ የኛ ችግር ነው። مقاصد السورة لهذه السورة المباركة የሱረቱ البይና ማዕከላዊ አስተምሮት مقاصد السورة لهذه السورة المباركة مقاصد السورة ማለት አዲስ ለመጣችሁ ተማሪዎች ማንኛውንም ሱራ ስናጠና እያንዳንዱ ቁርአን ውስጥ ያሉ ሱራዎች የራሳቸው የሆነ መቃሰድ አላቸው። መቃሰድ አላቸው ማለት ማዕከላዊ አስተምሮት አላቸው፣ ሴንትራል ሜሴጅ አላቸው። ሴንትራል ሜሴጅ ማዕከላዊ አስተምሮት የሱረቱል በይና ምንድነው? ማዕከላዊ አስተምሮቱ ልቡን ካገኘን በኋላ ከዛ በማዕከላዊ አስተምሮት ዙሪያ የሚሽከረከሩ ደግሞ አያቶች ምን ተብለው ይጠራሉ? አጀንዳዎች አሉ። መውዱዓት ብለን እንጠራቸዋለን፣ በኋላ ላይ እናገኛቸዋለን። የሱረቱል በይና 8 አያቶች አሏት። ልቧን ሰጠኝ ካላችሁኝ የምዕራፏ ማዕከላዊ አስተምሮት ተውቢኽ አህለል ኪታቢ ወልሙሽሪኪን ሊረፍድሂሙል በይና አው ሪሳላ توبيخ أهل الكتاب والمشركين لرفضهم البينة أو الرسالة የመጽሐፉ ባለቤቶችና ሙሽሪኮቹን የምትወቅስ ሱራ ናት። ተውቢኽ ነው የምታደርገው፣ ታጥላላቸዋለች፣ ትወቅሳቸዋለች። በምን ምክንያት? ሪሳላ መጥቶ ሲያበቃ በይና መጥቶ ሲያበቃ በይናን ባለመቀበላቸው ምክንያት ያ ማለት አላህ በይና ልኮ ሲያበቃ ግልጽ የሆነው አስረጅ ልኮ ሲያበቃ በሙሉ ልብ አለመቀበል ወቱእሚኑነ ቢባዕድ الكتاب ወተክፍሩነ ቢባዕድ ይላል። በከፊሉ አምነን በከፊሉ የምንተው ከሆነ هذا كفر በአላህ አያቶች መካድ ነው። በይናን ሙሉ በሙሉ አለመቀበል ከአላህ ዘንዳ ተውቢኽ ከአላህ ዘንዳ ወቀሳ ብየልጥረው ወይም ደግሞ ማጥላላት እንዲገጥም ያደርጋል። እና አህለል ኪታቦችና ሙሽሪኮችን በይና ከመጣ በኋላ ከአንኑ እንዴት ሰው ፀሐይን ይክዳል ብሎ እንደሚሞገት ነው ሱረቱል በይና። ግልጽ ነው ሐሳቤ። ማዕከላዊ አስተምሮታ ይሄ ነው። ያ ማለት ነው ትተቻለህ ማለት ነው። በይና መጥቶ ሰው በይናን በሙሉ ልብነት ካልተቀበለ የተብራራውን ግልጽ የሆነውን አስረጅ ካልተቀበለ ትወቀሳለህ ማለት ነው።
የሚያሳዝነው ወቀሳ ተገላቢጦሽ ይሆናል ነው እንጂ አላህ ይወቅሳል። አያት በይናት ይወቅሳሉ። ለም የኩን الذين كفروا من اهل الكتاب والمشركين منفكين ወደፊት እንመጣበት በጣም ወደ ቁርአን ውስጥ ካሉ ቃላቶች መካከል አንዱ ነው። አክቹሊ منفكين لا يوجد في القرآن الكريم الا في سورة البينة سورة البينة ውጪ የትም ቦታ ይገኝ منفكين انفكاك ማለት መነጠል ማለት ነው። መለየት ማለት ነው። ሱረቱል ጁሙዓ ላይ ያለው አያ ምን ብሎ ነበር? እነዚህ መልእክተኛው ከመምጣቱ በፊት የትሉ አለይሂም አያቲሂ ወዩዘኪሂም ወዩዓሊሙሁሙል ኪታብ ወልሂክማ እነዚህን አራት ነገሮች ከማስተማሩ በፊት መልእክተኛው ከመምጣቱ በፊት የመካ ህዝቦች የነበሩበትን ሐል ምን ብሎ ነው የገለጸው? ወኢን ካኑ ሚን ቀብሉ ለፊ ደላል ሙቢን አረ ደላል ሙቢን ነው። አሁን ግን በይናን ከተቀበለ ግን አንድ ሰው ምንድን ነው የሚሆነው? በቃ ሙቢን ነው እኮ የሚሆነው አይደል? ግልጽ የሆነ ሁዳ ነው የሚኖረው። ደላልን በሁዳ ተቀይሯል ማለት ለፊ ደላሊን ሙቢን የሚለውን ሁዳ ላይ ነው ያሉት ማለት ነው። ኦኬ በይና የመጣው ይላል አይደል? በይና የመጣው ሰውን ከክህደት ከአጋሪነት ከጥመትና ከጨለማዎች ሊያወጣ ሆኖ ሳለ ቢማና البينة جاء لكي يخرج الناس من الكفر والشرك والضلال والظلمات كتمت ككيدت كጨለማዎች ሊያወጣ ሰውን ሆኖ ሲያበቃ በይና የመጣው ይህንን በይና ሪጀክት ማድረግ አለመቀበል ከፊሉን ተቀብሎ ከፊሉን መካድ ክህደት ያሰኛል። ለዛም ነው ለም የኩን الذين كفروا ሚለውን አስመረበት። ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة በኋላ ላይ እናነሳለን። በይና እስኪመጣላቸው ድረስ የሚነጠሉ አልነበረም ማለት አረ ከክህደታቸው ከጥመት ምናምን ከመጣ በኋላስ በይና ከመጣ በኋላስ ተለይተዋሉ። በኋላ ላይ ነው ያለው። እሺ موضوعات ባይዘዌ ይሄ አያ የመጀመሪያው አያ መቃሲድ ሱራ ላይ ያየነው አያ Allah will never judge people ሰዎች ላይ አላህ በፍጹም አይፈርድም። ምን እስኪመጣ ድረስ እናንተ ነገሩ ምን እስኪመጣ ድረስ በይና እስኪመጣ ድረስ ያ ማለት በይና ያልደረሰው ሰው ምን ልንለው አንችልም ማለት ነው። እናንተ ነገሩ ልንወቅሰው አንችልም። ሌላ ምን ልንለው አንችልም? ካፊር ልንለው አንችልም። ነስር ቁርአን الكريم እሺ عدل الالهي የአላህ የመለኮታዊ አሰራር መለኮታዊ አሰራር አንዱ ፍትህ ነው። አላህ ፍጹም ፍትሃዊ ነው። እነዚህን አህለል ኪታብ የካዱት አህለል ኪታብና ሙሽሪኮችን የወቀሳቸው ሚን ባዕድ መጂኢል ማዛ ምን ከመጣ በኋላ ነው? በይና ከመጣ በኋላ። መልካም موضوعات في السورة ሱረቱል በይና ውስጥ ያሉ አጀንዳዎች አሉ። ዋና ማዕከላዊ አስተምሮት አላህ ከአህለል ኪታብ የካዱ ከሙሽሪኮች እንዲሁም ከሙሽሪኮች በይና መጥቶላቸው ያልተቀበሉትን ያልተለወጡትን ከክህደታቸው ያልተለዩትን ወቀሰ ብለናል አይደል? መውቀስ ነው ብለናል። ማጥላላት ነው ብለናል። ኦኬ ለዛ ደግሞ የመጀመሪያውን አያና ሁለተኛውን አያ ማስረጃ አድርገን አቅርበናል። ከዛ ውጭ ያሉ አያቶች በመውዱዓት ውስጥ ይገኛሉ። ማለትም የሱረቱል በይና ተክለ ቅርጽ ማለታችን ምን ማለታችን መሰላችሁ? በሱራ ውስጥ ያሉ አጀንዳዎች ማለት ነው። ከመጀመሪያው አያ እስከ ሶስተኛው አያ ያለው ያው ሱረቱል በይና መቃሲድ ሱራ ማለት ነው። ከመጀመሪያው አያ እስከ ሶስተኛው አያ መጀመሪያ ነቅራል አያት ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة እነዚህ ሶስት አያቶች በይና መጥቶ ሲያበቃ የካዲዎች ሁኔታን የሚገልጽ ነው።
ግልጽ ማስረጃ በይና መጥቶላቸው ሲያበቃ ባለመቀበላቸው ምክንያት አህለል ኪታቦችንና ሙሽሪኮችን ሲወቅስ እናገኛለን። አራተኛው አያ ወማ ተፈረቀ الذين اوتوا الكتاب الا من بعد ما جاءتهم البينة እነዛ መጽሐፍ የተሰጣቸው ህዝቦች አልተለያዩም إلا من بعد ما جاءتهم البينة በይና ከመጣላቸው በኋላ ቢሆን እንጂ አላህ እዚህ አያ ላይ ያደርሰን ነው ማለት ነው። በቃ እዚህ አያ ላይ ያደርሰን አያውን አስተውላችሁታ ወማ ተፈረቀ اختلاف እኮ አይደለም اختلاف በሐሳብ መለያየት ነው። ከእክትላፍ ፕሮማክስ ታውቃላችሁ ፕሮማክስ اختلاف ፕሮማክስ ተፈሩቅ ይባላል። ብትንት መለያየት ማለት ነው። ዲቪዥኑን ላፈጥሮ وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة በይና ከመጣላቸው በኋላ ቢሆን እንጂ አህለል ኪታቦች አልተነጣጠሉም ይላል። ሱአል መሆም جدا البينة يفرق በይና ሰውን ይነጣጠላል እንዴ? በይና ሰውን ይለያያል እንዴ? ታዲያ አህለል ኪታቦች ለምንድነው በይና ከመጣላቸው በኋላ የተበታተኑት የተለያዩት? በይና جعل كي يجمع በይና የመጣው አንድ ላይ ያደርግ ነው። ግን መጽሐፉ ምን እያለ ነው? وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة ما هو السبب ሰበቡ ምንድነው? ቦታው ላይ ስንደርስ አንዳንድ ጊዜ ይገባኛል። ወንድሞች እህቶች ዲን የሚያፈቅሩ ለቁርአን ክብር ያላቸው ለምንድነው ሰዎች እንደዚህ በሐሳብ የሚለያዩት? ይሄ ሁሉ ጀማ ለምንድነው የሚያስፈልገው? በይና ዋዲህ ነው፣ ግልጽ ነው። መጽሐፉ እኮ ግልጽ ነው፣ ኑር ነው፣ ብርሃን ነው። ብርሃን ሊሆነን ጨለማ ሲሆነን ይታያል በእኛ ህይወት ውስጥ። አንድ ሊያደርገን መጥቶ ሲያበቃ ህዝብ እየተለያየ ነው። ለምን ያ አኺ እኔ ማነብልህ ወማ ተፈረቀ الذين اوتوا الكتاب الا من بعد ما جاءتهم البينة በቀደምት በነበሩ ትውልዶች የተፈጠረው የተከሰተው ነገር ኤግዛክትሊ በእኛ ውስጥ ተከሰቷል። ምክንያት በይናን በትክክል ካለመረዳት የተነሳ ምክንያት የሰው ልጅን ታሪክ በትክክል ካለማጥናታችን የተነሳ አህለል ኪታቦች የገጠማቸው ችግር እናንተ ይገጥማችኋል። ይሄ ችግር ከዚህ ችግር መዳኛ መፍትሄው ይሄ ነው ብሎ አላህ መጽሐፉ ላይ ነግሮን የሚገርመው ነገር ፕሮማክስ አድርገነው ነው እነሱ ያጠፉትን ጥፋት እኛ የምናጠፋው። የሰው ልጅ ያልተማረው ነገር ቢኖር ሁሌም እላለሁ ከሰው ልጅ ታሪክ ነው። ሁሌም ከሰው ልጅ ታሪክ ነው ሰው ያልተማረው። በእኛ የሆነው እመኑኝ ኤግዛክትሊ በሌሎች ትውልዶች ሆኗል። የኛ ከነሱ ይብሳል። ለምንድን ነው ምንለያየው? ለምን ተለያየን? አህለል ኪታቦች ለምን ተለያዩ? አላህ ይበይን። አላህ ቁርአን ውስጥ ያብራራል። ከዚህ አደጋ እኛ እንድንድን ከአደጋው እንድንጠነቀቅ እንደ ትውልድ እንዳንበተን አላህ ያብራራል። ሰሚ ጆሮ ካለ ቦታ ላይ ስንደርስ እናብራራለን ማለት ነው። ለማንኛውም ሁለተኛው አጀንዳ ምንድነው? አህለል ኪታቦች بعد المجيء البينة በይናም ከመጣ በኋላ ተፈረቁ ዲቪዥን ተከፋፍለዋል። ሶስተኛ አጀንዳ አራተኛው አያ ብቻውን ምንድነው እያልኳችሁ ነው። ብቻውን አጀንዳ። አምስተኛው አያም ብቻውን አጀንዳ ናት። ብቻውን አምስተኛው አጀንዳ ምንድነው? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን ሁነፋ ወዩቂሙ ሰላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይማ። ይኸውላችሁ ዲኑል ቀይማ አለ አይደል? ወማ ኡሚሩ ኢላ ሊያዕቡዱላህ ዒባደቱላህ እኩል ይሆናል ምን ዲኑል ቀይማ። አብረን ነው የምንሰራው። ዒባደቱላህ እኩል ይሆናል ዲኑል ቀይማ። ሙኽሊሲነ ለሁዲን ሁነፋ ሙኽሊስነት እኩል ይሆናል ዲኑል ቀይማ። የዲኑል ቀይማ መገለጫ ምንድነው? ኢኽላስ። ኦኬ ኢኽላስ። ሁነፋ ሐኒፍነት እኩል ይሆናል ዲኑል ቀይማ። ወዩቂሙ ሰላት ኢቃመቱ ሰላት እኩል ይሆናል ዲኑል ቀይማ። የሰላት ዴፊኒሽን ስጠኝ ካልኩ ሰላት እኩል ይሆናል ዲኑል ቀይማ። ቢላህ አለይኩም እስከ ዛሬ ድረስ እናንተ ሰላት እኩል ይሆናል አሁን ባልኩት ሰላት እኩል ይሆናል ዲኑል ቀይማ ብላችሁ ታውቃላችሁ እናንተ? አሁን ይሄንን የነገርኳችሁ ማለት አዲስ ነገር ይዤ መጥቻለሁ ማለት ነው? አይደለም። ወዩቂሙ ሰላት ኢቃመቱ ሰላት እኩል ይሆናል ዲን ቀይማ ነው።
ወዩቱ ዘካ ዘካ ኢታው ዘካ እኩል ይሆናል ዲን ቀይማ። ሶ ዲን ቀይማ ይኸውልህ ዲን ቀይማ አለ ከዛ ውስጡ ፓኬጅ አለው። ምን አለው? ፓኬጅ አለው። ታውቃላችሁ አይደል? ጥቅል ፓኬጅ። ሶ ዲን ቀይማ ውስጥ ያሉ ፓኬጆች አሉ። ዒባደቱላህ ዲን ቀይም ነው። ሙኽሊሲነ ለሁ ዲን ሁነፋ ወዩቂሙ ሰላህ ወዩቱ ዘካ ወዛሊከ ዲኑል ቀይማ። ያው ወደፊት ነው የምንማረው። ዝም ብዬ አሁን ልንካላችሁ ብዬ ነው። አለ ቁርአን ጥልቅ መጽሐፍ ነው። ይኸውላችሁ ያ ጀማ ቁርአን እኮ ኢላ የውሙል ቂያማ ድረስ የሚቆይ መጽሐፍ ነው ተብሏል አይደል? ሁሉንም ዘመን የሚያናግር መጽሐፍ ነው። ከአእምሯችን በላይ ነው፣ ጥልቅ ነው። ኢላ የውሙል ቂያማ የሰው ልጆችን ያናግራል እያለን ነው መጽሐፉ። መጽሐፉ በጣም ረቂቅ ነው፣ ጥልቅ ነው። አሁን ቁርአን ውስጥ ዲኑል ቀይማ ታገኛላችሁ። ዲኑል ዋሲባ፣ ዲኑል ቀይማ፣ ዲኑል ዋሲባ ወለሁ ዲኑል ዋሲብ። ዲን ዋሲባ አለ። እያንዳንዱ ዲን ብሎ የሚሰጠው ዴፊኒሽን ትርጓሜ አለ። ቦታው ኮንቴክስቱ ነው የሚለካው። ምሳሌ ልስጣችሁ። አንድ ሰው ሪሳላ አልደረሰውም፣ በሌላ አባባል በይና አልደረሰውም። በይና ምንድን ነው ብለናል? ከኮንቴክስት አንፃር ረሱሉ ሚነላህ የትሉ ሶፋ ሙጠሐራ። ከኮንቴክስት አንፃር ከቁርአን አንፃር በይና ማለት በቋንቋ ደረጃ ግልጽ አስረጅ ማለት ነው፣ ማስረጃ ማለት ነው። በኮንቴክስት ደረጃ ግን ምንድን ነው ብለናል? በቁርአን ሪሳላና ረሱል ምን ተብሎ ይጠራል? በይና። ሪሳላና ረሱል አልደረሰውም አንድ ሰው። ዲኑል ቀይማ ላይ ሊሆን ይችላል ይሄ ሰው? አይችልም። ይችላል? አይችልም። አሁን የምቀራላችሁን አያ ደግሞ ስሙኝ። ሱረቱ ሩም ምዕራፍ 30 ቁጥር 30 ኖታችሁ ላይ የለም። ፈአቂም ወጅሐከ ሊዲን ሐኒፋ። ቅድም ዲን ሐኒፍ ኦኬ። ለዲን ሐኒፍ ወደ ዲን ሐኒፍ ፊትህን አዘንብል ይላል። ፊትህን አዘንብል ማለት አሁን ፊትህን እንደዚህ ማዘንብል ማለት አይደለም፣ ማንነትህን ማለት ነው። ፈአቂም ወጅሐከ ሊዲን ሐኒፋ። ዲን ሐኒፍ ምንድነው? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ የሰው ልጆችን የፈጠረበት መንገድ ነው። የሰው ልጅ የተፈጠረበት ሞራል ኮድ ከሰው ሞራል ኮድ ይለያያል እንዴ? ሞራል ኮድ ከሰው ይለያያል? አይለያይም አይደል? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ አላህ ሰዎችን የፈጠረበት መንገድ፣ አላህ ሰዎችን የፈጠረበት ሞራል ኮድ ተመሳሳይ ነው። ዘር፣ ቀለም፣ ቋንቋ፣ ጾታ፣ ጂኦግራፊካል አቀማመጥ፣ ኢኮኖሚካል ስታተስ ሳይለይ ንጉሱ ቤት የተወለደው ህፃን ልጅ እና በድሃ ቤት የተወለደው ህፃን ልጅ ሁለቱም ያላቸው ፊጥራ ተመሳሳይ ነው። ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ። ሞራል ኮዳችን ተመሳሳይ። ካደግን በኋላ በምናድግበት ካልቸር ባህል፣ በምናድግበት ኢንቫይሮንመንት ሁኔታ፣ በምንማረው ትምህርት፣ በምናነበው መጽሐፍ፣ በምንቀበለው አዲስ ፍልስፍና ሞራል አንደርስታንዲንጋችን እና ውስጣችን ያለው ሞራሊቲ ስሩ ታይም ሊሆን ይችላል ኮራፕሽን ሊገጥመው ይችላል። ምን ሊገጥመው ይችላል? ኮራፕሽን ሊገጥመው አይደል? እሱን ሳይሆን እያልኩ ያለሁት በፊጥራ ማንነታችን ህፃናቶች አንድ ላይ ከተለያዩ ዜጋ ህፃናት ሰብስበን ፊጥራቸው አንድ ነው አይደል? ፊጥራቸው አንድ ነው። ፈአቂም ወጅሐከ ሊዲን ሐኒፋ። ዲን ሐኒፋ እኩል ይሆናል። ምንድነው ዲን ሐኒፋ እኩል ይሆናል? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላህ፣ የአላህን ፍጥረት አትቀይረዋል። ምኑን ማለት ነው? ሞራሊቲን፣ ፊጥራውን። ዛሊከ ዲኑል ቀይም፣ ዛሊከ ዲኑል ቀይም፣ ያ ዲን ቀይም ነው አለ። ምኑ አትፍራ። ምኑ ጎበስ ያስ ፊጥራ አይደለ? ቅድም ፊጥራ ላይ ያለ ሰው ምን አይደለም ብላችሁ ነበር? ዲን ቀይም አይደለም ብላችሁ ነበር። ዲን ቀይም ሊንጉስቲካል ዴፊኒሽን አለ፣ ቋንቋዊ ትርጓሜ አለ። መግቢያ ለምን ብያለሁ? በይነ ከቋንቋ አንፃር ምንድነው ብለናል? ግልጽ ማስረጃ። በቁርአን መነጽር ግን ስንመጣ ምን ማለት ነው? ረሱሉ ሚነላህ የትሉ ሶፋ ሙጠሐራ። ዲን ቀይም ቋንቋዊ ትርጓሜ አለ። ዲን ቀይም ምን አለ? ኮንቴክስቹዋል ዴፊኒሽን አለ። ኮንቴክስቹዋል ዴፊኒሽን በሱረቱል በይና መነጽር ዲን ቀይም ምንድነው ብለናል? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሁነፋ ወዩቂሙ ሰላት ወዩእቱ ዘካ ወዛሊከ ዲኑል ቀይማ። በሱረቱል በይና ዴፊኒሽን ዲን ቀይም እኩል ይሆናል ቅድም ያልናቸው ፓኬጅ ኮንቴክስቹዋል ዴፊኒሽን ነው። ሱረቱ ሩም ስንሄድ ደግሞ የሚሰጠን ኮንቴክስቹዋል ዴፊኒሽን የሚጋጭ እኮ አይደለም፣ ተጨማሪ ነው እየነገረ ያለው። ከዲን ቀይም መካከል አንዱ ምንድነው እያለ ነው? እንደው መሰረቱ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ ይሄንን ፊጥራ ደግሞ እንዳትቀይረው ካለ በኋላ ዛሊከ ዲኑል
ቀይም አለ። ፊጥራ እኩልናል ምን ይባላል? ዲን ቀይም ይባላል። አንድ ሰው በፊጥራው ላይ ካለ ምንም እንኳን ምን ባይደርሰው በይና ላይ ባይደርሰው በፊጥራው ላይ እስካለ ድረስ ምንድነው? ዲን ቀይም ነው። ዲን ቀይም ላይ ነው ያለው። ይሄ ዲን ቀይም ላይ ያለው ሰው በይና ሲያገኝ ማለትም ረሱሉ ሚነላህ የትሉ ሶፈ ሙጠኸራ ሲያገኝ ይሄንን የደረሰውን ፊክራ ይሄን የደረሰውን ፊሎሶፊ ይሄን የደረሰውን ሚሴጅ ምን ማድረግ አለበት? መኖር አለበት። ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁዲን ሁነፋ ወዩቂሙ ሰላ ወዩቱ ዘካ ወዛሊከ ዲኑን ማብራሪያ ጠላው ነው የምልህ። ቁርአን በይን ነው ስንል ወዩበይኑ ለኩሙል አያት ማለት ይሄ ማለት ነው። ስለዚህ ዲኑል ቀይማ ኮንቴክስቹዋል ምን አለው ማለት ነው? አውዳዊ ምን አለው ማለት ነው? ትርጓሜ አለው ማለት ነው። አምስተኛው ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁዲን ሁነፋ። ይሄ ቀጥተኛው ዲኑል ቀይማ ምን ማለት ነው የሚለውን ኮንቴክስቹዋል ዴፊኒሽን ይሰጣል። ቁርአን ይወላችሁ ቁርአንን እያወቀ ስንመጣ ኢቭን በዛሬው ትምህርት እንኳን አዲስ ሊሆናችሁ የምንረዳው ነገር ምንድነው ታውቃላችሁ? ጥንቁቅ እንድንሆን ያደርገናል። ትጠነቀቃለህ። ከመናገር በፊት ኮንቴክስት የሚባል ነገር አለ፣ አውድ የሚባል ነገር አለ፣ ቋንቋዊ ትርጓሜ የሚባል ነገር አለ፣ ኮንቴክስቹዋል ዴፊኒሽን የሚባል ነገር አለ። አያቶች ሙተሻቢክ ናቸው። አሊፍ ላም ራ ኪታቡን ኡሕኪመት አያቶቹ ዌል ኦርጋናይዝድ የሆኑ ናቸው። ላይክ ስፓይደሪ ዌብ ልክ እንደ ሸረሪት ድር ቤት ምን ያለ ነው? የተሳሰረ ነው። አንደኛው ከሌላው ጋር so beautiful። ስድስተኛው አያ ብቻውን አጀንዳ ነው። ስድስተኛው አያ ኢነ الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية. شر البرية the worst creation شر البرية ማለት እነዚህ ናቸው አለ። እነማ ኢነ الذين كفروا من أهل الكتاب ከአህለ الكتاب የካዱ አህለ الكتاب ሁሉንም ወይስ ከአህለ الكتاب የካዱ? ኢነ الذين كفروا من أهل الكتاب ኢነ الذين كفروا من أهل الكتاب ከአህለ الكتاب የካዱ አህለ الكتاب ሁሉ ክደዋል። ረሱል በመጡ አልካዱ። ለዛ እንትን ነው መለኮታዊ መገለጥ ፍትሃዊ ነው። ኢነ الذين كفروا من أهل الكتاب ከዛስ ወልሙሽሪኪን ፊ ናሪ ጀሃነም። አሁን ካፊር ያሰኛቸው ምኑ ነው? ካፊር ያሰኛቸው ምኑ ነው? እዛው መልሱ ሱረቱ በይና ውስጥ ነው ያለው። ካፊር ያሰኛቸው ምኑ ነው? በቃ በይናውን አለመቀበላቸው አለቀ። ያ ሁላችሁም እንደዛ እንዳላችሁ ተስፋ አድርጋለሁ። በይናውን አለመቀበላቸው ሚሴጅ ከደረሰ በኋላ ሚሴጁን ምን ማድረግ? ራሱ ሱረቱ በይና መቃሲድ ሱራ እኮ ተውቢህ አህለል ኪታቢ ወልሙሽሪኪን ሊረፍድህም ምን ብለናል? አልበይና በይናን በመቃወማቸው ምክንያት ሸሩል በሪያ ያሰኛቸው the worst creation የከፉ ፍጥረት ያሰኛቸው የተከተሉት ስሉክ ነው። የተከተሉት የህይወት መንገድ ነው። የተከተሉት የህይወት መንገድ ምንድነው? ኩፍር ነው። የተከተሉት የህይወት መንገድ ምንድነው? ሽርክ ነው። ኦኬ ሽርክ ነው። አምስተኛ አጀንዳ ኢነ الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه. اوكي አሁን ደግሞ ኸይሩል በሪያ የሚባሉ ኸይሩል በሪያ እነዚህ ኸይሩል በሪያ የሚባሉት እነዛ ያመኑ ኢነ الذين آمنوا ምንድነው ያመኑት? በምንድነው ያመኑት? በሪሳላ ነው። ረሱል ሚነላህ የትሉ ሶፋ ሙጠኸራ የተቀበለ ሙእሚን ይባላል። ሪሳላ የተቀበለ ምን ይባላል? ሙእሚን ይባላል። እኔና እናንተ ንስል ቁርአን አልከሪም ሙስሊሙን ሙእሚኑን ብሎ ይጠራናል። ሙስሊም የሆነው ላኢላሃ ኢላላህ ብለን አላህ አንድ ነው ብለን በመመስከራችን ምክንያት እኛ ሙስሊሞች ነን። ቢመጂኢ ረሱል በይናን በመቀበላችን ሐታ ተእቲየሁሙል በይና ረሱሉን ሚነላህ የትሉ ሱሑፈን ሙጠኸራ ረሱልን በመቀበላችን ሪሳላን በመቀበላችን ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጥ ሙስተቂም ተንዚለል አዚዚል ረሒም ይህንን ሪሳላ በመቀበላችን ነብያችንን በመቀበላችን ቁርአን እንዲለናል ሱረቱ ሙሐመድ الذين كفروا وصدوا عن سبيل الله أضل أعمالهم والذين آمنوا وآمنوا بما نزل على
ሙሐመድን ኢነል ሙስሊሚነ ወልሙስሊማት ወልሙእሚኒነ ወልሙእሚናት እኛ ሙስሊሙን አልሙእሚኑን ተብለን እንጠራለን። ሙስሊምነታችን ለአላህ በመስለማችን ነው። ላኢላሃ ኢለላህ በማለታችን ነው። ሙእሚንነታችን ናሕና ሙእሚን ለአነሁ ናሕና አመና ቢማ ቢሙሐመድ ቢመጂኢል ረሱል አመና ቢሪሳላ ስርና ሙእሚኒን ምን ሆንን? አማኞች ሆነን። ስለዚህ ሙስሊሞችም ነን ሙእሚኖችም ነን። ምሳሌ ልስጣችሁ። በኖህ ዘመን ሰዎች ሽርክ ውስጥ ከመግባታቸው በፊት ኖህም ከመላኩ በፊት ሰዎች ምንድን ናቸው? ሰዎች ሙስሊሞች ናቸው። ካነ ናስ ኡመተን ዋሂዳ። አዲስ የተወለደ ሰው እናንተ ንገሩኝ፣ ምንድን ነው አዲስ የተወለደ ሰው? ሙስሊም ነው። ስለዚህ ሁላ ሙስሊም የመጀመሪያው ደረጃ ነው። ሙስሊም ፕሮማክስ ሲሆን ምን ይሆናል? ሙእሚን ይሆናል። ከዛ አሁን እኛ ሙእሚኖች ነን። ምን ማለት ነው ሙእሚን? አለዚ አመነ ቢረሱል አመነ ቢሪሳላ። በረሱልና በሪሳላ ካመንን በኋላ አሁን ሙእሚን ነን፣ አማኞች ነን። ከአማኝነት ስቴፕ ቀጥሎ ያለው ስቴፕ አማኝ ከሆንክ በኋላ ሪሳላ ከተቀበልክ በኋላ በሪሳላ ምን መሆን አለብን? መኖር አለብን። በሪሳላው መኖር ስትጀምር ሙተቂን ትሆናለህ። ተተቂ ኩል ሸይ፣ ሁሉ ነገር መጠንቀቅ ትጀምራለህ። ከዛ እያለ ኢሕሳንነት ደረጃ ላይ ይደረሳል ማለት ነው። ኢሕሳን ግልጽ ነው ሐሳቤ። ምሳሌ ልስጣችሁ። ፍጥረት ሙእሚን ነው ይባላል። ፍጥረት ሙእሚን ነው ይባላል። ምንድን ነው የሚባለው? ፍጥረት ሙስሊም ነው የሚባለው። ምን ማለት ነው? ለአላህ ስርዓት ወለሁ አስለመ መን ፊ ሰማዋቲ ወልአርድ ወለሁ አመነ መን ፊ ሰማዋቲ ወልአርድ ቢማዛ ዩእሚኑን ያኒ ላ ዩጀድ ረሱል ወላ ሪሳላ ለነሱ ያስፈልጋቸውማ። ግልጽ ነው። ኸይሩል በሪያም ሸሩል በሪያን ሰውን የሚያደርገው ምንድን ነው ካልን ምንድን ነው የሚያደርገው? ሪሳላን የመቀበልና ያለ መቀበል። ሱረቱል በይና የተፍሲር ሊቃውንቶቻችን ሙፈሲሩን ወደ መጽሐፋቸው ስንሄድ አትሄዱም ይሉናል። እኛ ግን እንሄዳለን። ስንሄድ ለበይና ብዙ አይነት ስም ይሰጧታል ሙፈሲሮቻችን። ብዙ አይነት ስም ሙፈሲሮቻችን። አሁን መሰጣችሁ ስሞች በአጠቃላይ የኔ አይደሉም፣ እኔ አይደለም የሰጠሁት። ሊቃውንቶቻችን الذين رفعوا كتاب الله فوق رؤوسهم ከአናታቸው ከራሳቸው በላይ የአላህን መጽሐፍ ተሸክመው ለኛ ያደረሱ እቺን ሱረቱል በይና ብለው ይጠሯታል። አልበይና ለምን አልበይና አሏት? ምክንያቱም ላመት ታሪፍ ስላላት በይና ስለሚል። ኦኬ ማስረጃ የሚሰጡት ከመጀመሪያው አያ ነው። ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة البينة። ሌላ ዑለማዎቻችን هذه السورة المباركة ሁለተኛ ስም የሚሰጧት ቢዩቲፉል ነው፣ ቀይማ ብለው ይጠሯታል። ቀይማ is so beautiful። ለምንድነው ሱረቱል ቀይማ የሚሏት? ግልጽ ነው። ምክንያቱም ወረድ ብሎ ነው ያለው አጻጻፉ ወረደ። ፊሃ ኩቱቡን ቀይማ ይላል። ፊሃ ኩቱቡን ቀይማ። ስለ ኩቱብ እንነጋገራለን። በመጀመሪያ እስቲ እናንተ ንገሩኝ፣ ይሄ ምንድነው? ይሄ ምን ይባላል? ሙስሐፍ። አረ ሙስሐፍ ቁርአን በርካታ ስሞች አሉት። ከስሞቹ መካከል አንዱ ቁርአን፣ ሌላኛው ኪታብ ነው። አረ ኪታብ ነው። ይሄ ኪታብ እዚህ ኪታብ ውስጥ ፊሃ ኩቱቡን ቀይማ ይላል። ኩቱብ ብዙ ቁጥር ነው የኪታብ ኩቱቡን ቀይማ። በርካታ ምኖች አሉ? ኩቱቦች አሉ። አሁን በተለምዶ በርካታ ምኖች አሉ ማለት ነው? መጽሐፎች አሉ። መጽሐፍ ውስጥ በርካታ መጽሐፎች አሉ። ወደ ኋላ እንመለስ። በይና ምንድነው ብለናል? እኩል ይሆናል ረሱሉ ሚነላህ የትሉ ሱሑፈን ሙጠኸራ። የትሉ ሱሑፈን ሙጠኸራ የተባለው ምንድነው? ቁርአን ነው አይደል? እዚህ ቁርአን ውስጥ ግን ምን አለ አለን? ወይም እዚህ ኪታብ ውስጥ ምን አለ? ፊሃ ፊ ሱሑፍ ሙጠኸራ ኩቱቡን ቀይማ። በርካታ ኩቱቦች አሉ። ምን ማለት ነው? በመጽሐፍ ውስጥ በርካታ መጽሐፍቶች አሉ። ቦታው ላይ ስንደርስ ነው ሁሉ ነገር ያው አሁን አይሆንም ማለት ቦታው ላይ ስንደርስ እንነጋገራለን። ለማንኛውም ግን ፊሃ ኩቱቡን ቀይማ። ቀይማ ቢዩቲፉል አድጀክቲቭ ነው።
ሱረቱል ቀይማ ያላት ለዛ ነው። ቀይማ ማለት ምን ማለት ነው? ተርጉሜው እግረ መንገድ ሊል ቃመ ዋና ቃሉ ከስሮ ቃሉ ሲነሳ ቃመ የቁሙ ቂያመን ቃመ የቁሙ ቂያመን فهو قائم ቃመ ማለት አደራችሁን በጣም ነው እንደ እንት የምትሉት አወቃችሁት። በጣም ቃመ ማለት ፓስት ቴንስ ነው፣ ፈዒል ማዲ ነው፣ ቆመ ማለት ነው። ቃመ ይኸውላችሁ ይሄ ስለ መቆም ፊዚካል መቆም ሊሆን ይችላል፣ አይዲዮሎጂካልም ሊሆን ይችላል። ለምሳሌ ኢቃመቱ ሰላት ስንል ሰላት ተነስቶ ይቆማል ማለት ነው። ሰላት አይተነውም አናውቅም እኮ አይደል? ኢቃመቱ ሰላት ቃመ የቁሙ ቃመ ማለት ቆመ ማለት ነው። የቁሙ ማለት ይቆማል ማለት ነው። ቃመ የቁሙ ኦኬ። የውሙል ቂያማ የተሰኘችው ለምንድን ነው? የውም ዘርፍ ዘማን ነው። የውም ዘርፍ ዘማን ጊዜን ነው የሚገልጸው አይደል? የውም አልቂያማ የመቆም ቀን ማለት ነው። ለምንድን ነው የመቆም ቀን የተባለው? ምክንያቱም በዛ ቀን ውስጥ የሚደረግ ምን ስላለ? የመቆም ድርጊት ስላለ ነው አይደል? የውመ የቁሙ ናሱ ሊረቢል ዓለሚን አይደል? ሱረቱ ሙጠፊፊን ታስታውሳላችሁ አይደል? የውመ የቁሙ ናሱ ሊረቢል ዓለሚን። ሰዎች ለጌታ የሚቆሙበት ቀን ስለሆነ በጌታ ፊት የሚቆሙበት ቀን ስለሆነ ምን ተብሎ ይጠራል? የውሙል ቂያማ ይባላል። ቂያማ አድጀክቲቭ ሆኖ አገልግሏል ማለት ነው። የስም ገላጭ ነው። ቀድ ቃመቱ ሰላ ቀድ ቃመት ሰላ ሰላት ቆሟል ማለት ነው። አብስትራክትም ሊሆን ይችላል ማለት ነው። አሰባ ገብታችኋል? ቃመ የቁሙ ቂያመን ፈሁወ ቃኢም። እዚህ ቦታ ላይ ፊሃ ኩቱቡን ቀይማ ሲሆን ሲገት ሙባለጋ ይሆናል። ሃይፐርፕላይዝድ ፎርም ቀጥ ያሉ ኩቱቦች አሉ ማለት ነው። አማርኛ ላይ ታችሁታ ቀጥ ያሉ አይደለም ያልኩት። ምንድን ነው ያልኩት? ቀጥ ያሉ እያጋነንኩ አይደለም አይዘው። እሺ ቀይማ ማለት ይሄ ነው። ፊሃ ኩቱቡን ቀይማ። አሁን እናንተ አስቡት፣ ቀጥ ያሉ መጽሐፎች አሉ እዚህ ውስጥ ሲለን ቀጥ ያሉ ምን ይመስልሃል? አካላዊ መቆም ነው ወይስ ሐሳቦች፣ አይዲዮሎጂ፣ ፊሎሶፊካል የሆኑ የማይናወጡ በዘመን መቀየር የማይቀየሩ? ቅድም ሞራሊቲ through time ምን ይሆናል አለን? ሞራሊቲ through time it gets corrupt, right? አይደል? ፊሎሶፊ ይቀየራል። የሰው ልጅ ፊሎሶፊ፣ የሰው ልጅ ያናኗር ዘይቤ፣ the culture, the lifestyle, everything is going to change through time. በጊዜ ሂደት ሁሉ ነገር ምን ይሆናል? ይቀየራል። በጊዜ ሂደት ሁሉ ነገር ሲቀየር የሰው ልጅ ሞራሊቲ አብሮ ምን ይሆናል? የሰው ልጅ ሞራሊቲ ስብዕና አብሮ ምን ይሆናል? ይቀየራል። የዛሬ 50 ዓመት ነውር የነበረ ነገር ዛሬ ኖርማል፣ እንደውም አታካብድ ነው የሚባለው አይደል? እንደውም የባሰው ኋላ ቀርናት እንደ እሷ። በዚህ መጽሐፍ ውስጥ ያሉ ግን ስርዓቶች በዘመን መቀያየር፣ በሰው ልጆች ላይፍ ስታይል መቀያየር አማካኝነት የሚቀየሩ አይደሉም። ለዘመናት ምንድናቸው? ጽኑ ናቸው። ምኑ? እሴቱ፣ ስርዓቱ፣ አስተምሮቱ። ቦታ ላይ ሲመጣ ፊያ ኩቱቡን ቀይማ ላይ በደንብ አብራራላችኋለሁ። ምሳሌ ስጣችሁ። ወቢል ዋሊደይኒ ኢህሳና፣ ለወላጆች በጎ መሆን። ዘር፣ ቀለም፣ ቋንቋ፣ ሃይማኖት፣ ጾታ ምናምን፣ የጂኦግራፊካል አቀማመጥ፣ ኢኮኖሚካል ስታተስ፣ ኤጁኬሽናል ስታተስ ይለያል። በኖህ ዘመን ወቢል ዋሊደይኒ ኢህሳና is going to be equal to 2026 ወቢል ዋሊደይኒ ኢህሳና ፊሃ ኩቱቡን ቀይማ ወቁሉ ሊናሲ ሁስና የሚል በጣም የሚያምር መጽሐፍ አለን። ትንሽ ዲን የቀመሱ ሰዎች ኢላ መን ረሒመ ረቢ የመጀመሪያ የሚቃወሙት ይህን አያ ነው በተግባር። ወቁሉ ሊናስ ለሰዎች በመልካም ተናገሩ። ስትናገሩ በመልካም ተናገር ይላል። ወቁሉ ሊናስ ሁስና። ይሄ በዘመን ይናወጣል፣ የሚቀየር ነው፣ የሚለዋወጥ ነው። ዘር፣ ቀለም፣ ጾታ፣ ሃይማኖት ምናምን ይወስናል። ወቁሉ ሊናስ ሁስና ሂውማን ቫሊዩ ነው፣ የሰው ልጅ እሴት ነው። ስለዚህ አንድ ሰው ሲሳደብ ካገኘኸው ምን እንክዷል ማለት ነው? ምን እያስተባበለ ነው? ወቁሉ ሊናሲ ሁስና። ለምን 1000 ሐቅ አይኖርህም? እሴት የማይናወጡ ምኖች አሉት፣ እሴቶች አሉት። ፊሃ ኩቱቡን ቀይማ። ስለዚህ ሙፈሲሩን ማዛ የቁሉን
ለዚህ ሱራ ከሚሰጣት ስያሜ ምንድነው ማከል አንዱ ሱረቱል ቀይማ የእውነት ይገባታል ሱረቱል ቀይማ በዘመናት የማይናወጥ የሆነ የጸና የሆነ ምን ያላት አስተምሮት ያላቸው ሱራዎች ወይም ደግሞ ኩቱቦች ወይም ስርዓቶች በዚህ መጽሐፍ ውስጥ አሉ ሶፊያ ኩቱቡን ቀይማ በሚለው ሱረቱል ቀይማ ይሏታል ሶስተኛ ሱረት አልኢንፊካክ ብለው ይጠሯታል ሶ ቢዩቲፉል ነው I really love it አልኢንፊካክ ሱረት አልኢንፊካክ ያሉባት ምክንያት አንደኛ ሙንፈኪን የሚለው ቃል ከሱረቱል በይና ውጪ የትም ቦታ ቁርአን ውስጥ አይገኝም ባይዘዌ የቁርአን አያቶች ለመጥቀስ ያህል የመጀመሪያው ላይ ሱረቱል ቀይማ ሲሏት ቁርአን ውስጥ ያሉ ስርዓቶች አስተምሮቶች ኩቱቦች ቀይማ መሆኑን አላህ ስለሚናገር ነው ሱረቱል ኢስራ 17:9 ላይ إن هذا القرآن ይህ ቁርአን يهدي فعل مضارع በዘመናት ሁሉ የሚመራ ነው يهدي للتي هي ماذا أقوم ቀጥ ወዳለ መንገድ ማህበረሰብን ሶሳይቲን የሚመራ ኦኬ ሱረቱል ካፍ ላይ አልহামዱሊላሂ الذي انزل على عبده الكتاب በባሪያው ላይ መጽሐፍን ያወረደው ጌታ ምስጋና ይገባው መጽሐፍ ውስጥ ምን አላደረገበትም ወለም يجعل له عوجاج ማለት ከርቭ የሆነ ማለት ነው እንዲህ ምናምን ኮንፊውዥን ማለት ነው ኦኬ በመጽሐፍ ውስጥ ምንም አይነት ጥመት ግራ መጋባት ምናምን ያላደረገበት ማለት ነው ፒስታ መንገድ የለውም ማለት ነው አንዱ መንገዱ ቀጥ ያለ ነው ስለ ሁለተኛ አያ ምን ይላል ሱረቱ ካፍ الحمدلله الذي انزل على عبده الكتاب ولم يجعل له عوجا قيما የተባለው ማን ነው እናንተ ነገር ቀይማ የተባለው ማን ነው ከሱረቱ ካፍ አንፃር ኪታብ very good ሪና ኪታብ الحمد لله الذي انزل على عبده الكتاب كتاب ولم يجعل له ماذا عوجا ولم يجعل له عوجا ስንልህ እኩል ይሆናል ምን ማለታችን ነው ቀይማ ማለት ነው ቀጥ ያለ ነው መጽሐፉ ሲባል ምን ማለት ነው ማህበረሰብን ወደ ቀጥ ያለ አይውጃጅ የሌለበት ኮንፊውዥን ግራ መጋባት ወደ ሌለበት የህይወት መንገድ የሚወስድ ነው ማለት ነው እሺ ሱረት አልኢንፊካክ ይሏታል ኢንፊካክ እንዳልኩ ሙንፈኪን ከሚለው ቃል ነው የተወሰደው ኢንፊካክ ማለት ሴፐሬሽን ማለት ነው መነጠል መለየት ምን ይባላል ኢንፊካክ ተብሎ ይጠራል መለየት መነጠል ኢንፊካክ ተብሎ ይጠራል ይሄን የተወሰደው ከየትኛው ነው ለም يكن الذين كفروا من اهل الكتاب والمشركين منفكين የሚነጠሉ አይደሉም حتى تأتيهم البينة ምን እስኪመጣ ድረስ በይና እስኪመጣ ድረስ منفكين ሱረት اهل الكتاب ብለው ይጠሯታል ሱረት اهل الكتاب የአህለ الكتاب የመጽሐፉ ባለቤቶች ሱረት اهل الكتاب ለምን اهل الكتاب من الذين كفروا من اهل الكتاب توبيخ ስለምታደርግ ሱራዋ لم يكن الذين كفروا كنما من اهل الكتاب بايزው ከአህለ الكتاب ነው ይጀምራል ከሙሽሪኮች አልጀመረም አይደል توبيخ ነው ያደረገው ብለናል ክሪቲሳይዝ አድርጓቸዋል ወቅሷቸዋል بعد المجيء البينة منفكين አልነበሩም ከነበሩበት ጥመት የሚላቀቁ አልነበሩም የጀመረው ከአህለ الكتاب የካዱትን ነው ለምን ምክንያቱም በይና ምንድነው ብለናል በይና ኮንቴክስቹአሊ ምንድነው ብለናል ሁለት ነገር ነው አንደኛው ረሱል ሁለተኛ የትሉ ሶፈን መጠኸራ ኪታብ ነው አይደለም እነዚህ ሰዎች ምን ተብለው ይጠራሉ አህለል ኪታብ ከሙሽሪኮች የበለጠ ለኪታብ ፍክረት الرساله ለኪታብ ሐሳብ ወይም ለኪታብ ጽንሰ ሐሳብ ለመለኮታዊ ጽንሰ ሐሳብ የቀረቡና ማን ናቸው አህለል ኪታብ ለዛ ነው ከነሱ የጀመረው አገኛችሁ ሙሽሪኮች for the first time ነው መለኮታዊ መገለጥ የሚባል ነገር ሲሰሙ አህለል ኪታብ ግን ምን አላቸው ልምድ አላቸው መጽሐፍ ምን እንደሆነ ያውቃሉ ومع ذلك ولما جاءهم رسول من عند الله مصدقا لما بين يديه እነሱ ዘንድ ያለውን የሚያረጋግጥላቸው መልእክተኛ በመጣ ጊዜ ከፈሩ به ካዱበት ይላል መጽሐፉ لم يكن الذين كفروا من اهل الكتاب የሚል ስላለ ሱረት اهل الكتاب ይሏታል አምስተኛ ሱረቱል በሪያ ምክንያቱም ان الذين كفروا من اهل الكتاب والمشركين في نار جهنم خالدين فيها اولئك هم شر البريه خير البريه ቁርአን ውስጥ ሌላ ቦታ ይገኛል ቁርአን ውስጥ ሌላ ቦታ የማይገኝ ቃል ሁለት ቦታ ይተከሰው ሸሩል በሪያ ኸይሩል በሪያ
ዩኒክ ስለሆነች ሱረቱል በሪያ ብሎ ይጠራታል። የመጨረሻው ሱረት ለም የኩን الذين كفروا ሱረት ለም የኩን الذين كفروا ምክንያቱም ይሄ تعبير ለም የኩን الذين كفروا هذا التعبير لا يوجد تعبير لا يوجد في القرآن الكريم إلا في سورة البينة سورة البينة ውስጥ እንጂ ሌላ ቦታ አይገኝም። ታንጀንት ፖይንት አዲስ ለመጣችሁ ተማሪዎች በተለይ ቁርአን ውስጥ ምሳሌ ሱረቱል በይና በበይና ላሳያችሁ። በይና ውስጥ ብቻ የሚገኙ ከሊማት አሉ ቃላቶች ከሊማት لا يوجد في القرآن الكريم إلا في سورة البينة ምሳሌ منفكين ኦኬ منفكين ሌላ ቦታ ላይ ቦታ አይገኝም። البينة بلام التعريف البينة لا يوجد في القرآن الكريم إلا في سورة البينة ቁርአን ውስጥ ብቻ የሚገኝ ማነው ሱራዎች ሁሉም ሱራዎች የራሳቸው የሆኑ ከሊማዎች አሉ ወርዶች አሉ ሌሎች ሱራዎች ውስጥ ሼር አያደርጓቸው። ምሳሌ ልስጣችሁ ሱረቱል ከውሰር ኢና አዕጠይናከል ከውሰር እናንተ ነገሩኝ እስቲ ሌላ ቦታ ላይ የማይገኝ ሱረቱል ከውሰር ውስጥ ብቻ የሚገኝ ቃል አሁን ካነበብኩት كوثر لا يوجد في القرآن الكريم إلا في سورة الكوثر right لإلاف قريش لا يوجد في القرآن الكريم إلا في سورة القريش أغنياتي ቃላቶች አሉ ሁሉም ሱራዎች የራሳቸው የሆነ ስፔሲፊክ የሆነ ወርዶች አላቸው። ሁለተኛ ሁሉም ሱራዎች የራሳቸው የሆነ تعبير خاص አላቸው። تعبير ኤክስፕሬሽኖች አሉ ከዛ ሱራ ውጪ ሌላ ቦታ አይገኙም። ለምሳሌ فبأي آلاء ربكما تكذبان هذا التعبير لا يوجد إلا في سورة የቁርአን ፕሮፌሰሮች ነገሩኝ እናንተ سورة الرحمن ولقد يسرنا القرآن للذكر فهل من مدكر هذا التعبير لا يوجد إلا في سورة القمر ويل يومئذ للمكذبين سورة المرسلات ሱራዎች ውስጥ ያሉ تعبير خاص የሱራዋ የሆነ لم يكن الذي የሚል ቁርአን ውስጥ የትም ቦታ የለም ከሱረቱል በይና ውጭ። ስለዚህ ምን አሉ لم يكن الذين كفروا የሚለው ይሄ አይነት ኤክስፕሬሽን አገላለጽ ሱረቱል በይና ውስጥ ብቻ ስለሚገኝ ለሱራዋ እንደ ስያሜ ሆኖ ያገለግላል። በርካታ ስሞች አሏት ማለት ነው ሱረት አልበይና። እንዴት ሰው ይሄ መጽሐፍ ኖሮ ተሳዳቢ ይሆናል? በሰዎች ላይ ድንበር ያለፈ ነው፣ በነፍሱ ላይ ድንበር ያለፈ ነው፣ በጌታው ሕግና ሰራት ላይ ድንበር ያለፈ ነው። هو طغى على كل شيء ፊርዖን ድንበር ያለፈበት ነገር ብዙ ከመሆኑ የተነሳ አእምሮ ይሙላው إنه طغى ጥላቻ። ይሄ መጽሐፍ እኮ ረህማ እኮ ነው ሲጀምር እኮ ረህማ ነው። ቢስሚላሂር ረህማኒር ረሂም እኮ ቢስሚላሂር ረህማኒር ረሂም حاميم تنزيل من الرحمن الرحيم مصدره من الرحمن الرحيم وما أرسلناك إلا رحمة للعالمين ውስጡ ያለው رحمة وهدى لقوم يؤمنون لا إله إلا الله محمد رسول الله እንደኛ ጨካኝ የለም። በአእምሯችን ውስጥ ጥያቄ ይነሳል። نبذ فريق من الذين أوتوا الكتاب እነዛ መጽሐፍ የተሰጣቸው ወረወሩ። ምንድን ነው የወረወሩት? كتاب الله